ለኛ ስለሆነ ደሙ የፈሰሰው ምስኪኖችን ሊያድን በቃሉ ታማኝ ነው። ለጥቂት ፈተና አልፈን ብንሰጥም ደዌያችን ዘላለም ከኛ ጋር አይኖርም። ልጄ ዘማሪ ነህ? እኔም እንዳንተው ዘማሪ ልጅ ነበረችኝ። በትምህርቷም በቤተ ክርስቲያን አገልግሎቷም በዘማሪነቷም እያገለገለች ነበር። አሁን ግን ታማለች። ቢያንስ ወደ 2 ዓመት ሆኗታል። አሁን ወደ ጤናዋ ብትመለስ ወደ ነበረችበት አገልግሎቷ ለመመለስ ሀሳቡ አለን። እግዚአብሔር ተጨምሮበት ይኸው ይሄን ነበር የምትመስለው እና ጋሽ እግዚአብሔር ይማራት ብታስተዋውቁኝ በጣም ደስ ይለኝ ነበረ። በዝማሬም ባገለግላት በጣም ደስ ይለኛል። ልጄ እኔም በጣም ደስተኛ ነኝ። አብረን ብንሄድና ብታያት በጣም ደስ ይለኛል። እግዚአብሔር ይስጣችሁ። ተባረኩ። በመከራ ላለው ብርሃንን ያድለው ነፍሱ ለመረረች እግዚአብሔር ያጽናናው። የኢዮብን መከራ ስቃይ ለሚቀምሱ በልዑል እግዚአብሔር ከቁስል ይፈወሱ። በልዑል እግዚአብሔር ከቁስል ይፈወሱ። በደዌ እስራት ካልጋ ለሚተኙት ርኅሩኅ ጌታ ይስጣቸው ምሕረት። የደከሙ እጆች የሰለሉ እግሮች ፈውስን ያድላቸው አምላክ የምስራች። በመከራ ላለው ብርሃንን ያድለው ነፍሱ ለመረረች እግዚአብሔር ያጽናናው። የኢዮብን መከራ ስቃይ ለሚቀምሱ በልዑል እግዚአብሔር ከቁስል ይፈወሱ። በልዑል እግዚአብሔር ከቁስል ይፈወሱ። የትካዜ ሚዛን የከበደባችሁ በችግር አለንጋ የተገረፋችሁ የሚያድን መድኃኒት የሚጽናኑበት ኢየሱስ ክርስቶስ ይስጣችሁ ድነት። በመከራ ላለው ብርሃንን ያድለው ነፍሱ ለመረረች እግዚአብሔር ያጽናናው። የኢዮብን መከራ ስቃይ ለሚቀምሱ በልዑል እግዚአብሔር ከቁስል ይፈወሱ። በልዑል እግዚአብሔር ከቁስል ይፈወሱ። የስቃይን ምሬት የጠጣችሁ ሁሉ ትፈወሳላችሁ እንደ ቅዱስ ቃሉ። አጽናኝና ለጋሽ በልባችሁ አለ ያዳምን ልጅ ስቃይ ሙቶ ያቀለለ። በመከራ ላለው ብርሃንን ያድለው ነፍሱ ለመረረች እግዚአብሔር ያጽናናው። የኢዮብን መከራ ስቃይ ለሚቀምሱ በልዑል እግዚአብሔር ከቁስል ይፈወሱ። በልዑል እግዚአብሔር ከቁስል ይፈወሱ።
ለኛ ስለሆነ ደሙ የፈሰሰው ምስኪኖችን ሊያድን በቃሉ ታማኝ ነው። ለጥቂት ፈተና አልፈን ብንሰጥም ደዌያችን ዘላለም ከኛ ጋር አይኖርም። በመከራ ላለው ብርሃንን ያድለው ነፍሱ ለመረረች እግዚአብሔር ያጽናናው። የኢዮብን መከራ ስቃይ ለሚቀምሱ በልዑል እግዚአብሔር ከቁስል ይፈወሱ። በልዑል እግዚአብሔር ከቁስል ይፈወሱ። እሺታችን አሁን ያለሽበትን ሁኔታ ለውድ ተመልካቾቻችን አስረጅ። እሺ ሰላም ኢትዮጵያውያን፣ ዳግማዊት ሰለሞን እባላለሁ። ከ2016 ዓመተ ምህረት ጀምሮ በገጠመኝ የመቅኔ በሽታ ምክንያት በሰዓቱ የ10ኛ ክፍል ተማሪ ነበርኩኝ። የሰው ደምና ፕላትሌት እየወሰድኩ እንዲሁም ደግሞ በጥቁር አንበሳ ሆስፒታል ጊዜያዊ ሕክምናም እየተከታተልኩኝ ነው ያለሁት። ምንድነው ይሄ መቅኔ በሽታ? መቅኔ ሙሉ በሙሉ ደምን አያመርትም፣ የደም ሴሎችን አያመርትም። በዚህ ምክንያት የሰው ደምና ፕላትሌት ነው እንደነገርኳችሁ ከ2016 ጀምሮ እየወሰድኩኝ ያለሁት። በሽታው ከታወቀበት ጊዜ ጀምሮ ሐኪሞች ወደ ውጭ ሀገር በመሄድ የመቅኔ ንቅለ ተከላን በማድረግ ከዚህ በሽታ መዳን እንደምችል ደጋግመው ነግረውኛል። እንዲሁም ደግሞ የቦርድ ወረቀትንም ጽፈው ሰጥተውኛል። ነገር ግን ለሕክምናም የተጠየቅኩት ገንዘብ ወደ 5 ሚሊዮን ብር የሚጠጋ ገንዘብ ነው። ይሄም ደግሞ በቤተሰብ አቅም የሚቻል ባለመሆኑ ምክንያት እስካሁን ድረስ መታከም አልቻልኩኝም። አሁን ላይ በጣም ከባድ ነገር ላይ ነው ያለሁት። በሽታውም ስር እየሰደደ እኔም በጣም እየደከመኝ የደም ፍላጎቴን በከፍተኛ ሁኔታ እየጨመረ ከ15 ቀን በታች በሆነ ጊዜ ውስጥ ነው 2 ባግ ደም የምጨርሰው። እንዲሁም ደግሞ የፕላትሌት እጥረት ስላለብኝ በድድ በኩል በማህፀን በኩል ከፍተኛ የደም መፍሰስም አለኝ እና ከዚህ ሁሉ በሽታ ከዚህ ሁሉ ሁኔታ ውስጥ መዳን እችላለሁ። መዳን የሚችል በሽታ ነው። እናም ስለዚህ ሁላችሁ የሰው ልጆች የሆናችሁ በሙሉ ወደ ቀድሞ ጤንነቴ እንድመለስ አቅማችሁ በፈቀደው ሁሉ አቅማችሁ የሚችለውን ሁሉ በፈጣሪ ስም እንድታግዙኝ እጠይቃችኋለሁ።